ጋይስ ከላይ ያለው ልጅ አይታችኋል። ከላይ ያለው ልጅ ሰሞኑ እንግዲህ ኢንተርናሽናል ሆነዋል። ብዙ ሰዎች የተቀባበሉ ነው። ብዙ ሰዎች ደግሞ መካሪ ሆኖ መጥቷል። እብን አዶናይ የሰፈር ልጅ ነው። አንድ ሰፈር ማለት ጀምሯል። ምንድነው የተረዳሁት? የሆነ ሰው ቫይራል ሲወጣ የሆነ ሰው መታየት ሲጀምር መካሪዎች ይበዛሉ። ታች ያለው እኮ ዞሯችሁ ራሱ አታዩም። አሁንም እየመከራችሁ አይደለም። እኔ የተረዳሁት የሰውን ስም ተጠቅማችሁ ቫይራል እየወጣ ያለው ሰውን ተጠቅማችሁ ቪዲዮ መስራት መታየት ነው የምትፈልጉት። ሰፖርት ማድረግ የምትፈልጉ ይሄ ልጅ ታች ያለ በርታ፣ ጠንክር፣ የሆነ ሰዓት ላይ ታድጋለህ፣ የሆነ ሰዓት ላይ ኢንተርናሽናል ትሆናለህ አትሉ። ለምሳሌ ይሄ ልጅ በእርግጠኛነት ከአንድ ዓመት በላይ ነው ራሴ ቆይቷል ያሱ ቪዲዮዎች ማየት ከጀመርኩትና ምንድነው የተረዳሁት? እግዚአብሔር የሆነ ቀን ሲያመጣ የሆነ ቀን አንተ መታስ ስትጀምር አሽቃባጮች ይበዛሉ፣ የሚያሽላሉ ሰዎች ይበዛሉና ያሽጋበጣችሁ ያላችሁት ቃሉ ፑቲክ በእርግጠኛነት የራሱ የሆነ ታርጌት አለው። መጀመሪያ የራሱን የቻለ የሆነ ጎሎች ነበሩት፣ እየሄደበት ነው ያለው። አታሽቃብጡ፣ አታሽላሉ። መምከር ከፈለጋችሁ በኢንቦክስ ልጁን ማውራት ትችላላችሁ። የግዴታ ቪዲዮ ወጣችሁ መስራት አይጠበቅባችሁም። አሽቃባጭውን ህዝብ